እንደብቀኝ በቃ የሚሄድ እንፈልገው የሰው ህይወት ስገንቺ መበጥበጥ አልፈልግም። የልትጅ ደግሞ የኔ ህይወት በጠበጠው አንቺ ጥለሽኝ ስትሄጂ ቤሊ ተረጋጊና ሁሉንም ነገር ላስረዳሽ። ሁሉንም እንዳስረዳኝ አንቺ ብቻ ተረጋጊ፣ ሁሉንም ነገር አስረዳሻለሁ። ቤሊ እባክሽ ቤሊ፣ እኔ ጄሪን ያገባሁት አፍቅሬ ሳይሆን ግዴታ ማግባት ስለነበረብኝ እንጂ እኔ አንቺን ነው የምወደው። እኔና አንቺ አንድ ላይ እንዳንሆን ብዙ የማይፈልጉ ሰዎች አሉ። ከእናዛ ውጭ ሚስጥረኛ ምክንያት ሁሉም ነገር ረሳሽ እንጂ እያንዳንዱ ነገር ታውቂ ነበር እኮ። ጄሪ እንደዛ የሚያደርጋት ቅናት እንጂ እንደማልፈልጋ በደንብ ዘውቃለች። አሁን ባለሁበት ሁኔታ ያንን ማድረግ አልችልም። ቃል እገባልሻለሁ ሁሉንም ነገር አስተካክል። ከዛ አንቺ ልታግዥ ይፈልጋሉ። ቤ እባክሽ ጥለሽኝ አትሂጂ። አሁን ባለሁበት ሁኔታ በጣም ከብዶኛል። እሺ በቃ ተረጋጊ። ተረድቼዋለሁ። ከምር በጣም አመሰግናለሁ። ስትለኝ በቃ አሁን አንቺ ተረጋጊና በደንብ ረፍታለች። ያመጣሁልሽ ምግብ ቃል በላሽ የምር እንጣላለን። ብሌን በጣም ነው የምታሳዝነው። እንግዲህ የአቶ አምናንና የጄሪን ሚስቱ እንደሆነች በማወቅ በጣም ነበር እያዘነችው ማለት ነው። ለምንድን ነው እየደበከኝ ያለውን ነገር ለምን ሳታስረዳኝ ለምን በማለት እንግዲህ እያዘነችና እያለቀሰች ትገኛለች ማለት ነው። እሱም ደግሞ እባክሽ ሚስጥረኛዬ እንድትረጅኝ እፈልጋለሁ። ምንም ነገር ከሷ ጋር የሚያገናኘን ነገር የለም። እመኝኝ፣ እውነቱን ነግርሻለሁ። እሷን እኔ አንድ ቀን እንኳ ወድጄ አይደለም ያገባዋት። እግዚአብሔርን በሚያውቀው እኔ አንቺን ነው የምወደው፣ በጣም አንቺን ነው የማፈቅረው። ግን ደግሞ እሷን መግባት ስላለብኝ ግዴታ ስለሆነብኝ ነው እሷን ያገባሁት እንጂ አንድች ነገር ለእሷ ፍቅርና ቦታ ኖሮኝ አይደለም በማለት እንግዲህ ያለውን ነገር ለብሌን ተናግሯል ማለት ነው። ብሌንም ከዚህ ቤት መሄድ እፈልጋለሁ፣ እዚህ ቤት መቀመጥ የለብኝም፣ ምክንያቱም በሰው ህይወት ውስጥ ገብቼ የሰዎችን ህይወት ማመሰቃቀል አልፈልግም በማለት እየተናገረ ትገኛለች። እሱ ግን የማንንም ህይወትም አላመሰነቃቀልሽም፣ እኔ ላንቺ እኮ በጣም ትልቅ ቦታና ትልቅ ፍቅር ነው ያለኝ፣ እባክሽ ልትረጅኝ ይገባል፣ ጥለሽኝ አትጂኝ፣ የምልሽን ነገር ደግሞ እንድትሰሚ እፈልጋለሁ በማለት በእያንዳንዱ ነገር ዝርዝሩን ለእሷ ነግሯታል ማለት ነው። እሷም እንግዲህ ያው የምትረዳነችና ተረድተዋለች ማለት ነው። በጣም ነው በነገራችን ላይ ደስ የሚሉት። ያው ብሌን ሁሌም የምትረዳ ልጅ ነች። ሁሌም አቶ አምናንን በጣም ለሱ ቦታ ያላት በጣም የምትረዳው ልጅ ነች ማለት ነው። እና ምንድነው የተፈጠረው ሲባል እንግዲህ አቶ አምናት በንዴት እየተነሳ ሜሌክ የሚባለውን ሰውዬን እንግዲህ ከዚች ዓለም አሰናብቶታል ማለት ነው። በስሜትና በንዴት የተነሳ እንግዲህ በጥይት መቶታል ማለት ነው። ሰውየውም አርፏል። በጣም በሚያሳዝን ነገር እንግዲህ ያው ከዚች ዓለም ላይ ሄዷል ማለት ነው። እንግዲህ ምንድነው የተፈጠረው? ከዛም በኋላ ያልደወለው ጓደኞች ጋር ነበረ። ማንም ሰው ስልኩን ሊያነሳለት አልቻለም ማለት ነው። ማንም ቃልም እንግዲህ እንደምታውቁት ያው እዛው ተመቷል ማለት ነው። ምክንያቱም እንዴት አድርጎ ያነሳለታል ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ቀጥታ እዛ ለወይዘሮ ሞርዜላ ጠባቂ ለሆነው ሰው ጋር ይደውልለታል ማለት ነው። በስተመጨረሻ እሱም ይመጣለታል ማለት ነው። እንግዲህ ያንን ያስወገዱትን ያው በጣም በሚያሳዝን ነገር ቆፍረው እንትን አድርገውታል ማለት ነው። ያው ከዚች ዓለም አሳልፈው ወደዛው እንትን ብለውታል ማለት ነው። አስወግደውታል ማለት ነው። በጣም በሚያሳዝን ነገር ግን ደግሞ በጣም አቶ አምናን እየተጸጸተና እያለቀሰ ይገኛል። እኔ እኮ ይሄንን ነገር ያደረኩት ያለ ስራዬ ነው። በፍጹም እኔ ማድረግ እኮ ፈልጌ አልነበረም ይሄንን ነገር ያደረኩት። ለምንድን ነው ግን የከዱኝ በማለት በማልቀስና በማዘን ውስጥ ይገኛል ማለት ነው።
እንግዲህ ከዛም በኋላ ጓደኛውም እንግዲህ እባክህ እኔ ያመንኩ ከአንተን ብቻ ነው፣ እንድትከዳኝ አልፈልግም። ይሄንን ነገር የሚያውቀው እኔ እናንተ ብቻ ነኝ። ከኔ እናንተ ውስጥ ማንም ሰው ይሄንን ሚስጥር እንዳወጣ አልፈልግም በማለት እንግዲህ እየነገረው ይገኛል ማለት ነው። እሱም ደግሞ በፍጹም ይሄንን ነገር እኮ በእርግጥ በጊዜው ማድረግ የለብህም ነበረ፣ ግን ደግሞ መሆን ያለውን ነገር አድርገሃል። ምንም በአሁን ሰዓት ምንም ማድረግ ስለማንችል ስለዛን በቃ ስላለው ነገር እኔም ከኔና ከአንተ ውጭ ማንም ሰው ስለማያውቅ እንግዲህ ከአሁን ወዲህ ሁሉን ነገር በሚስጥር ይቀራል በማለት እንግዲህ እየተነጋገሩ ይገኛሉ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድን ነው ሲባል ቤተሰቦች በጣም በሚያሳዝን ነገር የተፈጠረው ነገር እንግዲህ ከዛን ወደ ቤት ውስጥ ይገባሉ። ሜርሲም እንግዲህ ካለችበት ቦታ እየፈረጠጠች ነበረ ወደዛ የተመለሰችው በፍራቻ ውስጥ ማለት ነው። ለምንድን ነው የፈራችው? እንግዲህ አቶ አምናን ይመጣል በማለት እንግዲህ በጣም በፍራቻ ውስጥ ነበረች ማለት ነው። እና ቤተሰቦቼ በጣም በሚያሳዝን ነገር እና ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ከዛን ሜርሲሻ እየጋለበች እንደ ፈረስ እየጋለበች ነበር የመጣችው ማለት ነው። ከዛም በኋላ እንግዲህ እሷ ከመጣች በኋላ ምንድነው ማን ያጋጠመቻት እንትና ነበረች ማለት ነው። ሲፋን ምንድነው እና ቤተሰቦቼ ምንድነው የተፈጠረው? ከዛም በኋላ እንግዲህ ሲፋን ምንድነው እንደዚህ እያስጋለበሽ ወደ ቤት ውስጥ ያመጣሽ? ምንድነው የተፈጠረው ነው ያለቻት። ምንድነው የተፈጠረው? ምንድን ማን ነው እያባረሽ ያለችው ስትል በቃ ሮጭ የመጣው የሆነ ነገር ችግር የተፈጠረ ነገር አለ። አሁን ምንም ነገር እንድጠይቅኝ አልፈልግም በማለት እንግዲህ እየተናገረች ትገኛለች ማለት ነው። እውነት ምንድነው የተፈጠረው? እንግዲህ ያደረገችው ነገር እንግዲህ ከእንትና አመልጣ ነው ይሁላ ከአቶ አምናን አምልጣን የመጣችው ማለት ነው። ለምንድን ነው ያመለጠችው? እንግዲህ አቶ አምናን ሜሌክ ላይ ከደረሰ እሱ ሜሌክ ወደ እሷ የሚመጣ ከሆነ በእርግጠኝነት ሆኜ የምነግራችሁ ከዚች ዓለም ነበር የሚያስወግዳት ማለት ነው። ከዛም በኋላ ያ ነገር ስለሆነ ያ ነገር ስለተፈጠረ ያደረገችው ነገር እንግዲህ ወደ ቤት ውስጥ ሩጫ ነው ማለት ነው። ያው በእርግጠኝነት ይሄም ተሳክቶላታል። ሮጣለች፣ ለጊዜው አምልጣለች። ሜሊክም ከዚች ዓለም ላይ አርፏል ማለት ነው። ግን የሜርሲ ነገር እውነት ሳይታወቅ ይቀራል እንደሚባለው ነገር አይቀርም ማለት ነው። አቶ አምናን ከዛ እንደመጣ እንግዲህ ጆሪያ መታ ነበረ። ጆሪያ ምንድን ያለችው አያቴ አቶ አምናን የት ነው ያለው ስትለው ነበረ። ምን የት ማለት ስትላት አቶ አምናንም በጣም ፈልጌ ነበረ የቤቱን እንትን እንደዚህ ማን እንዳደረገ እና የድርጅቱን ማን እንዳጠፋ እንደዚህ እንዳደረገ ተደርሼበታለሁ በማለት እየተናገረ ይገኛል ማለት እየተናገረች ነበረ ማለት ነው። ከዛም በኋላ ማን ነው ይሄንን ነገር ያደረገው ስትላት እንግዲህ ሜሊክ የሚባለው በጣም የሚያምነው ጓደኛ ነው ይሄንን ነገር ያደረገው፣ ቶሎ ብለን መድረስ አለብን በማለት እንግዲህ እየተናገረች ትገኛለች ማለት ነው። ከዛን ይሄንንማ ልጄን እንደዚህ የካደ ሰውዬማ በእርግጠኝነት ያለበት ቦታ መታወቅ አለበት በማለት እንግዲህ በጣም በሚያሳዝን ነገር እና ቤተሰቦች ያለበትን ቦታ እነግርሻለሁ። ለወንድሜ ለልጄማ ቶሎ ብለሽ መናገር አለብሽ በማለት ለሷ ነግሯታል ማለት ነው። እሷም እንግዲህ ተናጋሪ አቶ አምናን ሄዳ አቶ አምናን ድርጅታችን ማን እንዳከሰረ ነገሮቹን ሁላ አውቅ ያለ በማለት ስትናገር ነበረ ማለት ነው። ማን ነው ይሄንን ነገር እያደረገው ስትላት እንግዲህ ያደረገው ነገር ማን ነው ሲላው ይሄንን እንትና ነው ሜሊክ የሚባለው ሰውዬ ነው ይሄንን ነገር እያደረገው በማለት ለሱ እየነገረችው ትገኛለች ማለት ነው። እሱ ደግሞ ለምንድን ነው ዛሬ የሆነው? ምን ነው ከበፊትነቱ ብትነግሪኝ ኖሮ ከበፊትነቱ ብትነግሪኝ ኖሮ ሁሉ ነገር በጣም መልካም ነበረ። ግን አሁን ምንም ፋይዳ የለውም። ሜሊክ ማለት ከዚች ዓለም አልፏል። እና
ሜሊክ ማለት በአሁን ሰዓት በህይወት አልፏል በማለት እንግዲህ እየተናገረ ይገኛል። እንዴ ወዴት ሄደ ስትለው ሜሊክ አሁን በህይወት የለም ከዚህ ቻለም አስወግጄዋለሁ በማለት ነግሯታል ማለት ነው። እሷ እንግዲህ በዚህን ሰዓት በጣም ነበር የደነገጠችው። እንዴ ማን ያስወገደው ስትል ነበረ ማለት ያስወገድኩት እኔ ነኝ። ምክንያቱም በጣም እንዴት እንደዛ ምኘው እኔን ይከዳኛል ለምን በማለት እንግዲህ ቀጥታ ያደረገችው ውሳኔ በጣም በሚያሳዝን ነገር ይህን ውሳኔ ወስና እንግዲህ አድርገዋለች ማለት ነው ቤተሰቦቼ። ከዛም በኋላ እንግዲህ የተፈጠረው ነገር ምንድን ነው ሲባል እሷም እንግዲህ ይህንን ነገር ማንም ሰው የሰማ የለም ያለ እኔና ያለ አንተ በስተቀር ከእኔና ከአንተ ውጭ ማንም ሰው መስማት የለበትም በማለት እንግዲህ ተናግራለች። እሱም ደግሞ ቀጥታ የሄደው ብሌን ጋር ሄዶ ቁጭ ብሎ ነበረ ማለት ነው። እንዴት ነው እኔ ስታይን ክፉ ሰው መስላለሁ እንዴ እያላት እየጠየቃት ነበረ። በፍጹም አንተ እኮ ክፉ ሰው አይደለህም፣ እንደውም ብዙ ሰው የምትረዳ ሰው ነክ በማለት መልስ ስትመልስለት ነበረ። ለምንድን ነው ታዲያ እንደዛ ከሆነ እኔ የሚያምነኝ ሰው የሚከዳኝ ለምንድን ነው በማለት በጣም ጥያቄ እየጠየቃት ነበረ። እንግዲህ ማመን እኮ እያመንከው የምትከዳው ሰው እኮ ችግር የለውም ግን አንተ መካደክ ነው እያለችው እየመከረችው ነበረ ማለት ነው። ለማንኛውም ቤተሰቦች ቪዲዮ በእርግጥ